ምንድነው ካሜራ ልሽከፍሽ ታዲያ? ጉድን እያሳየሁኝ ለማን ነው የምታሳየው? ጉድን እየተናገርኩ ምንድነው? ቆይስ እስከ መጨረሻው ማየቴ ጠቅሞኛል፣ እግዚአብሔር ይመስገን። አንዳንድ ጊዜ ውዶቼ ለነገር መቸኮል ጥሩ አይደለም፣ ዋጋ ያስከፍለናል እና መረጋጋት ጥሩ ነው። እና ሀይሚዬ መግቢያ ላይ ስታለቅስ ክው ነው ያልኩት፣ በቃ ድርቅ ነው ያልኩት። ደግሞ ምን ተፈጠረ ወይ ጉድ፣ ደግሞ ማን በጠበጣቸው ምናምን ብዬ ብዙ ሀሳብ ውስጥ ገባሁኝ። ግን ያው ትረጋጋላችሁ፣ አንዳንድ ጊዜ ፈጣሪ ትዕግስቱን ይሰጣችኋል። እና ተረጋግቼ እስከ መጨረሻው ስላየሁኝ ያው ፕራንክ ነው። ሀይሚዬ ግን ነፍስሽ አይማር የምር እንዴ! እንደዚህ ሰውን ማስደንገጥ ይቻላል እንዴ? ሀይሚዬ እንደዚህ ታይ እንጂ ታይ። እናውቃለን የፕራንኳ ንግስት እንደሆንሽ። ያው ይሄ የአንዳንድ ቀን ፕራንክሽ እንትን ብሎ ነበር፣ አቁሞ ነበር። ይሄ ረጅም ጊዜ ምናምን ነገር ጠባችሁ ጀመራችሁና ይሄ አንዳንድ ቀን ፕራንክ የምትደራረጉትን ተረስቶ ነበረ፣ ግን አስታውሰሸዋል። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። የምትወዱኝ የምትጠሉኝም ሰላማችሁ ይብዛልኝ በያላችሁበት። በቅድሚያ የዛሬው በጣም አስደንጋጭ ነገር ነው መግቢያው ላይ ውዶቼ። ለማንኛውም ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ደግሞ እንደፈለጋችሁ እኔ ቤቱ የኔ ነው መስጠት ትችላላችሁ። እንግዲህ ያው ከባድ ነው የዛሬው፣ ከባድ ፈተና ነው። ወንድ ልጅ አይፈተን ትላላችሁ፣ ወንድ ልጅ አይፈተን። ግን ቅማምዬ ግን ሀሳቡን እኔ እንጃ እንዴት እንደሚመጣላት ሁላ በጣም ከባድ ነው። የምር ነው ብላችሁ ከባድ ነው። እንግዲህ ሰሞኑን ለየብቻ ነበሩ። ያው ሀይሚዬ ሌላ ቦታ ነበረች፣ ብሩኬም እዚህ ቤት ውስጥ እየተመላለሰ ነበረ ምናምን። በዛም አጋጣሚ ደግሞ እንደዛም ብሎ ወንድሟም ጋር ነበረች። ያ ሁሉ ክፍተት አለ። እንግዲህ ብሩኬ ቤት ውስጥ ብቻውን ስለሆነ እንግዲህ ይህንን ልጅ ለምን አልፈታተነውም ብላ አሰበች። ቅማምዬ አይደለችም ቀምማ ቅምምም አድርጋ ነው። እኔ ደግሞ ለእሶ ግን ተየት መጣለች ደግሞ የፊቷ መቅላት ደግሞ እኮ የሚገርመኝ የጉንጮቿ ማሽቃበጥ። እኔ እኮ ራሱ እንደዛ ቅልት ብለው ምናምን ነገር በቃ እንደ የሆነ በጥፊ እንደተመታችሁ ነገር ማለት ነው። በቃ ፊቷ እንደዚህ ስታሸው ይቀላል። ተይ አትሽ ፊትሽን እንደዚህ ቅማምዬ በጣም ቀልቷል ፊቷ ማለት ነው። እኔ እንትን የሚልላት የሚዋጣላትስ ነገር እሱን ተውት። የብሩኬ ቁምጣ ማሽቃበጥ ከአልጋ ስር መገኘቱ ለዛውም ተገልብጦ ተገለባብጦ ነው የተገኘው አልጋ ስር። እነዚህ ልጆች ዘንድሮ በቃ ተያይዘው ገደል መግባታቸው ነው፣ እኛንም በሳቅ መጨረሳቸው ነው ስላላችሁ። እንግዲህ ፓንት የጡት ማሰሪያ ጠጉር ማሳያ ነው ያዘጋጀችው። እንግዲህ ቤት ውስጥ ግን ያው የጡት ማሰሪያውን ከሱቅ ነው የገዛ ነው። ጠጉር ማሰሪያውን ከሱቅ ነው የገዛችው። ፓንቱንና የጡት ማሰሪያው ያው የራሴ ነው ብላለች። ፒክኒ ማለት ነው ውዶች፣ ዲነር ላይ የምትለብሱት ፒክኒ ፓንት እንደገና ጡት ማሰሪያ ምናምን አዘጋጅታ እንግዲህ ከሴት ጋር ነው የከረምከው። ይሄ ጡት ማሰሪያ ምን ይሰራል? ይሄ ፓንትስ ምን ይሰራል? እዚህ እኔን እዛግተህ አንተ እዚህ በቃ እንደፈለክ ምናምን ብላ በቃ ቅማምዬ ብሩክን አጨናነቀችው ውዶች። ይሄ ነገር እኮ ፕራንክ ነው ተብሎ ዛሬ ባይቋጭ ሀይሚ እንደዚህ ሆና ቢያድር ኖሮ ከባድ ጦርነት ይነሳል። ብሩኬ በቃ አድርጎታል ተብሎ በቃ ወቀሳ ይደርስበት ነበረ። በቃ እሷን እዛ ጋር አድርጎታል በቃ አድርጎታል ብሎ ተሳዳቢው ይበዛ ነበር። እኔ ግን አይደለም ስለ እውነት ለመናገር ያክል ለምን እንደው ታውቃላችሁ፣ አሁን ላይ ተረድቻለሁ እነዚህ ልጆች እንደሚዋደዱ ተረድቻለሁ። ላይክ እንደሚፋቀሩ ምናምን ነገር ማለት ነው። በተለይ በእድምለታ ላይቭ ላይ ገብተው ያ ያደረጉት የላይቭ ቪዲዮ በቃ እንደ አምን አድርጎኛል፣ 100% እንደ አምን አድርጎኛል እኔ ማለት ነው። እና እዛ ካሜራ ላይ እንደዛ ጉንጯን ሲስማት ነበረ ምናምን። ፍቅር ሲሆኑ እያቸው እንዴት አክት እንደሚያደርጉ ማለት ነው። የምሬን ነው። እና ደግሞ ብሩኬ እንደዛ አይነቱን ድፍረት ከየትም አያመጣውም። ይሄ ሴት አምጥቶ ለዛውም እዛ መኖሪያ ቤታቸው ምናምን ነገር ለዛውም ማዳር ምናምን እዛ ጋር እንደገና ደግሞ እሷ ሴቷ ሞታለች እንዴ ፓንትን አልጋ ላይ ጡት ማሰሪያን ጥላ የምትሄደው አብረው ያደረችዋ ሴት ሞታለች እንዴ? እንዴት እሷ ማንሳት ቢያቅታት ያን ነገር ብሩኬ ማንሳት ያቅተዋል እንዴ? አያቅተውም። ይሄ የማይታመን ነገር ነው ከወዲሁ ማለት ነው። ግን ሀይሚዬ ዛሬ ፕራንኩ እንዲታመን አድርጋ ነው የሰራችሁ።
እና ምን ይሰራል ይሄ ጡት ማሰሪያ ምናምን የጠጉር ማሳያ ይሄ ምን ይሰራል እዚህ ቤት ውስጥ ምናምን ብላ ነው ያጨናነቀች። ያው ብሩኬ ማርያምን እኔ የማውቀው ነገር የለም በጭራሽ ምንድነው እያልሻልሹ ብሎ ተጨናነቀ። አማቼ እኔ ልጨናነቅልኝ ያጋጥማል። እንግዲህ ሀይሚዬ ደግሞ በቀጣዩ ትጨናነቃለች። ታውቃላችሁ ሁለቱም በጣም ከባባድ ፍራንክ ነው የሚያመጡት። እሷም አትመለስም እሱም አይመለስም። እሷው በእውነት እና ግን ቅማምዬ በእንደዛ አይነት ከባድ ነገር ሰው እኮ አይፈተንም። ይሄ ዛሬው በጣም ከባድ ነው። እንደዚህ ይፈተናል እንዴ? እንደዚህ ይሄ የአራት ልጆች አባት ምናምን እያላችሁ ቅምጥሌ ንግስቴ ንጉሴ እየተባባላችሁ እየተቆለባበሳችሁ ደግሞ እንደገና ደግሞ ከማጋደርክ እንዴት ከየት መጣ ምናምን ኧረ እናንተስ ነፍሳቸው አይማር ተብሎ እንደዚህ ወቀሳ ምናምን ይቀራረባል እንዴ? ላይ ውዶች እንግዲህ ያው የፕራንኩ ሙድ ነው እንደዛ የሚደረገው ማለት ነው። እና ግን ሀይሚዬ ትችያለሽ የምር እንግዲህ የፕራንኳ ንግስት አለሽ ብላለች። አይ ነው ኑሪልን እስከ ዛሬም አልተረሳሽም። ያው ረጅም ጊዜ ስለሆነ ነው እንጂ እንደዚህ ቪዲዮ መስራት ታቆማችሁ አላችሁ። ሁሌስ እየሰራችሁ አይደለ እንዴ ፕራንክ? እስከ ዛሬ ስትሰሩትስ የነበረው ምን ፕራንክ አይደለም ማለት ነው? ድራማ ነው እሱ፣ ተከታታይ ድራማ። አዎ ተከታታይ ድራማ ብለነዋል። መቼስ እንደዛ አይነት እውነተኛ ነገር አይኖርም። የሰውን ትክክለኛ ታሪክ ነው በተገላባጩ እያደረጋችሁ የምትሰሩት። እኛም ተረድተናል። ግን ቅማምዬ ይመችሽ፣ በጣም አሪፍ አድርገሽ ነው የሰራሽው። ያው ብሩኬን ቢጨነቅ ማለት ነው። ግን ቀጣይ ደግሞ ብሩኬ ያጨናንቅሻል። ይሄ የማይቀር ነው የማይቀር ጉዳይ ነው። አስቦበት ምናምን ነገር ደግሞ እኮ የለቅሶ ደግሞ መግቢያ ላይ በቃ ፕራንኩ እስከሚያልቅ ድረስ ነው ስቅስቅ ብላ ያለቀሰችው። ስቅስቅ ብላ ያለቀሰችው ፕራንኩ እስከሚያልቅ ነው። ወይ ጉድ! ግን ብሩኬ አኩርፎ ነው ጥሎ ከሩም የወጣው። ይሄ ማለት ካሁን ከዛች ሰዓት ጀምሮ ተንኮል ሊያስብ ነው ማለት ነው። በቃ እንዴት አርጌ ልበቀላት ይችል ልጅ፣ አረ እንዴት አርጌ ላጨልላት ወይኔ እያለ ነው አሁን ቁጭ ብሎ። ተው አንድ ቀን ዛሬ አያድርም፣ ሁላ አያድርም። ሲያስብ ነው የሚያድረው። ነገ በቃ ያጨልላታል። ቅማምዬን ያጨልላታል። ምን የት ያጣሉ? አሁን ካሜራማኑ እኮ ለሁለቱም እኮ ያሽቃብጣል። እሱም ቢሆን አሽቃብጦ እኮ ሀይሚ ነገር ለሱ ሊተባበረው ይችላል። ዛሬ አግባልኝ ምናምን እችላለሁ ምናምን እያለች ነው። ትችያለሽ፣ እንደምትችይማ እኮ የታወቀ ነው። ቅማምዬ ግን ምን መሰለሽ አንዳንድ ጊዜ ያው ለባል ማዘን አለብሽ። ለባልሽ ማዘን አለብሽ። ኧረ ወይኔ የምር በጣም ደንግጫለሁ እውነት ለመናገር ቤተሰብ የምር ደግሞ ምን ሆኑ ማናጣላቸው ምናምን ብዬ በጣም ከሚባለው በላይ ደንግጫለሁኝ። እንግዲህ ያው የአንድ ቀን ፕራንክ ብጤናት የሀይሚዬ የተጠነሰሰ ሀሳብ ነው። ግን ትችላለች፣ በቃ እንደዚህ ማጨለል ትችላለች። ይመች። ከባድ ነው በእንደዛ አይነት ነገር መፈተን፣ በጣም ከባድ ነው። ግራ ትጋባ የሆነ ራሳችሁ እንድትጠረጥሩት ያደርጋችኋል።